አሰልጣኝ ታገሱ ያው ሁለተኛው ዙሩን ባቻው ውጤት ጀምራችኋል። እንዴት ነበር የቡድንህን አጠቃላይ እንቅስቃሴ የታየው? ያው ከሌላው ጊዜ ለየት ባለ ነገር ለመግባት የሞከርነው የዲፌንሲቭ አካባቢውን ትንሽ ጠንከር ለማድረግ ሞክረናል። በተቻለ መጠን ዲፌንሳችንን አጠናክረን በምናገኛቸው ኳስ ወደ ፋት ለመጫወት ነበር ያሰብነውና ያንን ለማሳካት ጎሎችን ባይገቡ ግን ዲፌንሲቭ ያደረግንበት መንገድ ነበር። እሱ ነው የኔም ጥያቄ ሊሆን የሚችለው። ከአምስት ጨዋታ በኋላ ነው ዛሬ ጎል ሳይቆጠርባችሁ ወጣችሁት። በመከላከል ላይ ምን የተሰራ ነገር ነው? ዛሬ መሻሻሎች ስለነበሩ ያው መሻሻሎቹ እንደምታያቸው ነው፣ ያው የሚታይ ነገር ነው። በፊት ያው እንጫወታለን ብለን ብዙ ጊዜ የምናገረው የሜዳው ከሜዳው ምቾት ጋር ዝም ብለን ኋላችንን ትተን ለመጫወት በምንሄደው አጋጣሚ ጎሎች ይቆጠሩብን ነው። ግን አሁን ኋላችንን ተከላክለን በምናገኛቸው ኳሶች ለማግባት ልሄድ ነውና በዚች በነበረን በረፍት ጊዜ የሰራናቸውን ነገር ተግባራዊ ለማድረግ ሞክረዋልና በዛ ደስተኛ ነኝ። ዛሬ ከጠንካራው መቻል ጋር ያለ ጎል ጨዋታውን አጠናቃቸዋል። ከዚህ በኋላ በተከታታይም እንደዚሁ ጠንከር ያሉ ጨዋታዎች ይኖራሉ። ይሄ እድለኛ አያስብልም ወይስ እንዴት ከበድ አይልም? ያው አንዳንዴ ያው እድለኛ መቻልም እድለኛ ነው። የተሳቱት ጎሎች አሉ። አንዳንዴ በያዙት ስኳድ ሳይሆን ማንም ቲም በያዘው ስኳድ ሳይሆን ወቅታዊ ፐርፎርማንስ ውጤት ያመጣልና እኛም የሳትናቸው 2-3 ኳሶች ስተናል። መቻል ምንም ጥርጥር የለው ጠንካራ ቲም ነው ያለበት ደረጃ የሚገልጸው ነገር ነውና ተጋጣሚያችንን እናከብራለን። እኛም ግን የሳትነውን ብናስቆጥር አሸንፈን የምንወጣበት አጋጣሚ ያለና ጥሩ ጨዋታ ነበር ብዬ ነው የማስበው። አው ጥያቄ ልድገምልህ። ዛሬ መቻልን ገጥማችኋል። ከዚህ በኋላ መድን፣ ቅዱስ ጊዮርጊስ ጠንካራ ቡድኖች ነው የምታገኙትና ከዚህ አንጻር ድልድሉ እድለኛ አይደለንም ያስብል? አሁን የጠራቸው ሶስቱም ቲሞች አሁን ባለው ወቅታዊ ፐርፎርማንስ ጥሩ ፐርፎርም የሚያደርጉ ቲሞች ናቸውና ምንም ጥርጥር የለው ከነዚህ ጨዋታዎች አስበን የመጣናቸው ነጥቦች አሉ። እሱን ካሳካን ጥሩ፣ ካላሳካን ደግሞ በሚቀጥለው 20 ቀን ረፍት አለ ጥሩ ሰርተን እንመጣለን ብዬ አስባለሁ። የመጨረሻ ጥያቄ ነው፣ ሁሉንም አሰልጣኝ የምጠይቅ ነው። ሁለተኛው ዙር መጀመሩን ተከትሎ ዙር መስኮት ተከፍቷል። ቡድንህ አለብኝ በምትለው ክፍተት ላይ ወደ ዙሩ የመግባት አሰባል? አዎ በተቻለ መጠን የፋይናንስ ፕሮሰሱ የሚያግድህ ነገር አለ። እሱን ተከትሎ ያው ለማስፈረም ወይም ደግሞ ልጆች ለማምጣት እየሞከርን ነው። ከጉዳት ጋር ተያይዞ የመጨረሻ ትሬኒንግ ላይ ነው አንድ ልጅ የተጎዳብን እና ከጉዳት አንፃር ጉዳቶች አሉ። በነዛ ቦታ ደግሞ ሰዎች ማስፈረም አለብን። እሱን በተቻለ መጠን እየተንቀሳቀሰ ነው። አመሰግናለሁ። አሰልጣኝ ገብረ ክርስቶስ ያው ከመሪው ጋራ መጠጋት የምትችሉበት እድል ባቻ ውጤት አጠናቃቸዋል። ጨዋታው እንዴት ነበር ባንተ እይታ? በመጀመሪያው ግማሽ የተሻለ ነበር። አሁን ወደ መጨረሻው ላይ ያው ዲስኦርጋናይዝድ ሆነናል። ጎል ለማግባት ካለን ጉጉት የተነሳ ተጫዋቾች ፖዚሽናቸውን ትንሽ ረስተውታል። በዚህ ምክንያት ነው መጠቃት የመጣው እንጂ ጥሩ ነው እንቅስቃሴው። ቡድኑ እንዳለው ጥንካሬ ፊት ላይ ጎል የማስቆጠር ችግሮች እየታዩ ነው። ይሄ ምንድነው ምክንያቱ ትላለህ? እንግዲህ አጥቂ ያው እንደ አሳ ነው። ጎል ካላገባ አሳ ውሃ ውስጥ ነው የሚኖረው። አጥቂም ጎል ካላገባ አጥቂ አትለውም። ስለዚህ ይሄ ችግር አለብን በጣም ብዙ ጊዜ ያለን አጥቂም በጉዳት ላይ ነው ያለው። እነሱም ቢሆን ኢፌክቲቭ አይደሉም። ይሄ መሻሻል አለባቸው። በቃ ካልተሻሻሉ ይሄ ያለን ችግር መቅረፍ አንችልምና ይሄን ለማሻሻል ደግሞ አሁን የተሻለ ነገር እንሰራለን። ጨዋታው ሪትም ሁልጊዜ እየቆመ ስለሚጀመር አስቸጋሪ ነው። ተጫዋቾች ባላቸው ብቃት መጫወታቸው አይተቆም ካንፋቲጅ ነበረ። ድካም አለ ተጫዋቾች ላይ፣ ጡንቻ መስል ላይ ጡንቻ መሳሳቦች፣ እነዚህ ቅያሬዎች ያልተገቡ ናቸውና ይሄ እንግዲህ ያው ከመጫወታው መቆራረጥ የሚመጣ ነው። ጎል ማስቆጠር እንዳለ ክፍተት ሁሉ ማሸነፍ የናፍቃችሁ ይመስለኛል ረጅም ጨዋታዎች ሆኑና ይሄ ምናልባት ቡድኑ ጫና ውስጥ ይከተው? እሱ ብቻ አይደለም ጫና የሚከተው፣ ተጫዋቾቻችን ላይ በተለያየ መንገድ ጫና እየደረሰ ነው እና እነዛ ጫናዎች አው ለጨዋታ ለማድረግ ስትመጣ አንድ ቀን ሲቀር ያልሆነ ነገር ትሰማለህ። እነዚህ በተጫዋቾች ስነ ልቦና ጫና ይኖራቸዋልና እነዛም ይመስሉኛል አብሮ ያለውና እንደፈለገው ማድረግ አልቻለም ማለት ነው። ምንድነው ማለት ይቻላል? ጫናው በግልጽ ይቻላል? ጫና ስለ ያው በተለያየ ስነ ልቦና ጫናዎች ይኖራሉ እና እነዛን ደግሞ ተቋቁመው ነው የምንጫወተውና ያ ነው እኔ የምለው። ወደ መጨረሻ ጥያቄ ላድርግና እንግዲህ ዙር መስኮቱ ተከፍቷል። ቡድኑ ላይ ክፍተት እንዳለ እየገለጽክልኝ ነው። ያንን ለማጠናከር ታስባለህ? አዎ በሚገባ 5 ክፍት ቦታ አለ። እኛ 20 ተጫዋቾች ነው ያስፈረምነው። የ5 ተጫዋቾች በቂ ገንዘብም በቂ ቦታም አለ። እናዛውራለን። አመሰግናለሁ።